በሰማያት ላይ ከፍ ከፍ አድርገህ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ አድርገህ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና መላእክት ሲቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር ያለና የሚኖር አንተ ነህ በሰማያት ላይ ከፍ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና መድኃኔዓለም መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ሊቃናት ይጮኻሉ በጎድ ይነሣል እያሉ የወርቅ ጽና የያዙ ምስጋናህን አበዙ ያለና የሚኖር ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በደም የታተሙ ኃይልን ተሸከሙ የቀን ውበት ሆነ ክብር ባለም ገነነ ያለና የሚኖር ያለና የሚኖር አንተ ነህ አማኑኤል በሰማያት ላይ ከፍ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ ክብርህን በምድር ይነገራል። ዘመን የሚዋጀልን ምስጋና ስምህ ገናና መድኃኔዓለም ስምህ ገናና አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያመስልሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተባለው ይህን ባሰቡትን ልቤ ይመሰጣል። ከዚህ በላይ ፍቅርሽ እንዴት ይገለጣል? ሰባቱ መንግሥታት ወዴት ተጋረዱ? ሰባቱ ነቢያት ወዴት ተሰናዱ? ታናሽ ሙሽራነሽ የአስራ አምስት ዓመት አንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን አንቺ ተወሰነ ከሦስት አካል አንዱ ቃልም ሥጋ ሆነ ስፋትና ጥበት ሰማይና ምድር በአንቺ ተገናኙ ገባሬና ግብር ይህም ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርሽ እንዴት ይገለጣል? ሰባቱ መንግሥታት ወዴት ተጋረዱ?
አንቺ ናዝሬት ፈጸም እንግዳ ዝራዝ እንዴት ይመርጥሽ እንዴት ያከብርሽ ትናንትና ዛሬ ያገናኘንሽ መላትና ወሰን እሳትና ርቀት ባንቺ ተዋህዶ ፈጣሪና ፍጥረት ማሰሙት ልቤ ይመሰጣል ከዚህ በላይ ፍቅር እንዴት ይገለጣል ተባክሮ መገናኘት ወዴት ተጋረዱ ተባክሮ መብራቶች ወዴት ተሰናዱ ተነሽ አንቺ ናዝሬት ፈጸም እንግዳ ዝራት ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽ የሚደርስ ስለዚህ አቅቶት በትሞት ይመለሳል መልካ ውዳሴሽን ሃይማኖት ያበዛል ተዋቶ መንጦላል ወዴት ተጋረዱ ተዋቶ መብራቶች ወዴት ተሰናዱ ተነሽ የ15 ዓመት አንቺ ናዝሬት ፈጸም እንግዳ ዝራት በዘመነ ኪሮስ የሚቀመጠው በእሳት ድንጋዮች ከተወጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር በዘመነ ኪሮስ የሚቀመጠው በእሳት ድንጋዮች ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ኢሳይያስ እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብር ሲሰጡ በዘመነ ኪሮስ የሚቀመጠው በእሳት ድንጋዮች ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ያልተቀደሰ ነፍስ ያነደደው እንዴት ይችላል ያመሰግነው በል ፍቀድልኝ ፍቅርህና ልግባ መቅደስ ላቅርብ ምስጋና በዘመነ ኪሮስ የሚቀመጠው በእሳት ድንጋዮች ምድሩን አብረው ዘምሩ ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ዙፋን ታየን ትምክህቴ ሆይ ስትመሰገን በሰማይ ላይ ሳመሰግን ያልተደሰተ ባይተዋራሉ የሚቀመጠው በእሳት ድንጋዮች ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ቅኔ ሞላበት ያንን ሰገነት የቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን
እግዚአብሔር የጌታ ዘምሮ የተከበረ በሰማይ በምድር የተከበረ በሰማይ ከላይ
ያለ አስገድዶ የሚያጸድቅ አይደለማ፣ አስገድዶ የሚኮንን አምላክ አይደለማ። ስለዚህ እሷ ነፃ ፈቃዷን ባሰጥ ኑሮ ከማን ይጸነስ ነበረ? ሌላ ሴት ጋር ሂዶ ይጸነሳል እንዳንል በዛን ዘመን ክርስቶስን ለመቀበል ሰባቱን ሰማያት ሰንጥቆ የመጣውን ያንን የሩቅ እንግዳ መቀበል የሚችል ንጹሕ አዳራሽ የለም። ቅድም እንደነገርኳችሁ ማን ይቀበለው ነበረ? አንዳንዶቹ እንዴት እግዚአብሔር ሰው ያጣል ምን ለማለት ነው ብለው የሚፈላሰፉ አሉ። ይህንን የነገሩን እኮ ራሱ እኮ ነው የነገረን፣ እኛ አይደለም። ነጸረ አብም ሰማይ ለባባ ሕርያቆስ አድሮ አብ ከሰማይ ሆኖ አራቱን ማዕዘን ተመለከተ፣ እንዳንቺ ያለ አላገኘም። በቃ እሱ ከነገረን ለምንድን ነው እኛ ምን ዋጥት? እሱ ከነገረን እኛ ለምንድን ነው ምን ፈላሰፍ? እንዳንቺ ያለ በአራቱ ማዕዘን ፈለገ፣ አልተገኘም። ካልተገኘ አምላክ ከማን ይጸነስ ነበር ስንል ልክ ነን ማለት ነው። እሷ ፈቃደኛ ባትሆን ኑሮ ይሁንልህ ባትል ኑሮ የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። ስለዚህ ድንግል ማርያም በነገረ ድነት ቤዛ ናት፣ ድርሻ አላት ብንል ስህተት የለብንም። ዋጋ ከፍላለች። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት ናት። ለዚህ ነው ዋጋ መክፈል ያልኳችሁ። ዓለምን ወክላ ከመልአኩ ከቅዱስ ገብርኤል ጋር የቃል ኪዳን ሰነድ የተፈራረመች ክብር ይግባትና እናታችን ድንግል ማርያም ናት። ስለዚህ ቤዛችን ናት። ስንተኛ ነኝ? አምስተኛ ነኝ። እርግጠኞች ናችሁ? መልካም፣ ሁለት ሐሳብ እንናገርና እንጨርስ። ስድስተኛ ድንግል ማርያምን ቤዛችን ናት የምንለው ለውጥ ስለሆነች ነው። ምን ስለሆነች? ቤዛ ማለት ለውጥ ማለት ስለሆነ። ቤዛ ማለት ምንድን ነው? ለውጥ ነው፣ ምትክ ነው። ድንግል ማርያም ለውጥ ናት፣ ቤዛ ናት። እንኳን ድንግል ማርያም የኔ እናት ለኔ ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡቷን እያጠባች ያሳደገች እናቴ ለኔ ቤዛ ናት። ያንተ እናት ላንተ ቤዛ ናት። አምጣ ተንበርክካ የወለደችህ ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ልጆቻቸውን የሚያስጌጡ ወላጆች ለልጆቻቸው ቤዛ ናቸው። እየተዋረዱ ልጆቻቸውን የሚያስከብሩ ወላጆች እየተራቡ ልጆቻቸውን የሚያጠግቡ እየሞቱ ልጆቻቸውን የሚያኖሩ ወላጆች ለልጆቻቸው ምንድን ናቸው? ቤዛ ናቸው፣ ለውጥ ናቸው። ለውጥ የሆኑ አሉ። ፊታቸው ማዲያት አውጥቶ ልጃቸው ግን እንደ ፀሐይ ያበራል። ለውጥነት ይለዋል። ይሄ ነው ለውጥነት። እመቤታችን ለውጥ ናት። ምንድን ነው ለውጥነቷ አካላችሁ? በ16 ዓመቷ ጌታን ወለደችው። ከዛ በዚህ በለጋ ዕድሜዋ ወደ ግብፅ ተሰደደች። የበረሃው ሙቀት እንደ እሳት ነበልባል ገረፋት። አሸዋው እንደ እሳት ረመጥ ፈጃት። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቀሳት። የበረሃው ነፋስ በጥፊ መታት። ይህ ነው ቤዛነት። ተርበን ነበረ፣ እሷ ተርባ ልጇን አጠገበችን። ተጠምተን ነበረ፣ እሷ ተጠምታ ልጇን አጠጣችን። ስደተኞች ነበርን፣ እሷ ተሰዳ ወደ ርስታችን መለሰችን። በሲኦል እንኖር ነበር፣ እሷ በመቅደስ ኑራ ወደ መቅደስ መለሰችን። ድንግል ማርያም እናንተ ወደ መቅደስ መለሰችን። መጨረሻ ላይ መስቀሉ ስር ተገንታ ምኑን አየች? መከራውን አየች። መከራውን አየች። አንዳንዶቹ የተሰቀለው ልጇ፣ የሞተው ልጇ፣ ሥጋው የተቆረሰው ደሙ የፈሰሰው ልጇ እሷ ምን ባይነች ቤዛ ብትሆነው የሚል ጥያቄ የሚያነሱ ሰዎች አሉ። እናት የላቸውም እንዴ ያስብላል። አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት ማን ነው? እናትየዋን ነው ህመሙ የሚሰማት። እና የመድኃኒዓለም ህመሙ አልተሰማትም? መከራው አልተሰማትም? ድንግል ማርያም ችንካሩ አልተሰማትም? ቁስሉ አልተሰማትም? ወገኖቼ ችንካሩን አይታለች፣ በቀራንዮ አደባባይ ቁስሉን አይታለች፣ እርቃኑን አይታለች፣ ሥጋው ሲቆረስ ደሙ ሲፈስ አይታለች፣ የሸዋ አክሊል ሲደፋበት አይታለች። ያ ሁሉ ለእሷ መከራ ነው። በሰው ልጆች የመዳን ታሪክ ውስጥ የመከራችን ተካፋይ ስለሆነች ኧረ ክብር ይግባት ድንግል ማርያም ቤዛችን ናት።
ቤዛችን ናት ድንግል ማርያም። ክርስቶስ በመስቀል ላይ በቀኖት ሲቸነከር የእሷ ልብ በሐዘን ይቸነከር ነበረ። የመድኃኔዓለም ደሙ ሲፈስ የእሷ ልብ በሐዘን ይደማ ነበረ። ቤዛነት ይለዋል። ይህ ነው ስሟ ለዘላለም የተመሰገነ ይሁን። ይህ ነው ቤዛነት። እኛ በመስቀል ላይ ተሰቀለች፣ ሥጋዋን ቆረሰች፣ ደሟን አፈሰሰች፣ በቀኖት ተቸነከረች አላለም። ነገር ግን በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ያዳነን ከእሷ በነሳው ሥጋ ነውና ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም ናት። ድንግል ማርያምን ቤዛችን ናት እንላለን። አንዳንዶቹ መልስ ሰጠን በሚል ይመስላል እንግዲህ ያው ስሜቱ ምኑም ስላለ የተቆረሰው የእሷ ሥጋ ነው የፈሰሰው የእሷ ደም ነው የሚሉ ሰዎችን ሰምተናል። ያ መስተካከል በተወሰነ መልኩ መቻል አለበት ወገኖቼ። የተቆረሰው የማን ሥጋ ነው? የክርስቶስ ሥጋ ነው። የፈሰሰው የመድኃኔዓለም ደም ነው ወገኖቼ። ከድንግል ማርያም ሥጋ ነሳ ማለት የእመቤታችን ሥጋ ተቆረሰ ያስብላል። ከድንግል ማርያም ደም ነሳ ማለት የእመቤታችን ደም ፈሰሰ አያስብልም። ዓለም የዳነው መለኮት በተዋሃደው ሥጋና ደም። እየሰማችሁ ነው? ዓለም የዳነው መለኮት በተዋሃደው ሥጋና ደም ነው። ቃል ከሰማይ ወርዶ ከእመቤታችን ሥጋን ከነሳ በኋላ መለኮት ሥጋን የራሱ ገንዘብ አድርጎታል። የማንም አይደለም። ስለዚህ ዓለም የዳነው ከድንግል በነሳው፣ ይህንን አንረሳም። ከድንግል በነሳው መለኮት በተዋሃደው ሥጋና ደም ነው። የምንቀበለው የማን ሥጋ ነው? የክርስቶስ ሥጋ ነው። የምንጠጣው የማን ደም ነው? የክርስቶስ ደም ነው። ከድንግል ማርያም ሥጋ ነሳ ማለት የእሷን ሥጋና ደም እንቀበላለን አያስብልም። ይህንን መለየት ያስፈልጋል ወገኖቼ። የምንቀበለው ሥጋና ደም ነፍስ የተለየው መለኮት የተዋሃደው ከድንግል ማርያም የነሳው ነው ብለን እናምናለን። ስንተኛ ነኝ? የመጨረሻ ድንግል ማርያምን ቤዛዊት ዓለም የምንላት የባህሪ ስሙን ለሰው በጸጋ ስለሚሰጥ ነው። ምን አልኳችሁ? የባህሪ ስሙን በጣም የሚገርማችሁ እሱ የስም ስስት የለበት። ምቀኝነት ለባህሪው አይስማማውም። ቅዱስ አማኑኤል ብርሃን ተብሎ ብርሃናት አሰኘ፣ ኖላዊ ተብሎ ኖሎት አሰኘ፣ ካህን ተብሎ ካህናት አሰኘን። እየሰማችሁ ነው? ጨርሻለሁ። ካህን ተብሎ ምን አሰኘ? ንጉሥ ተብሎ ነገሥታት አሰኘን። ቤዛ ኩሉ ዓለም ተብሎ እናቱን ቤዛዊተ ኩሉ ዓለም አሰኛት። እንዴ እኔ በጣም የሚገርመኝ ክርስቶስ ብርሃን ነው። በደንብ ይህን ስሙኝ። ክርስቶስ ብርሃን ነው። ይህ በመጽሐፍ ቅዱስ የተመዘገበ ነው። ብርሃን እኮ ጌታ ነው። ለምን ሐዋርያት ብርሃን ተባሉ የሚል ጥያቄ ያነሳ ሰው ሰምታችሁ ታውቃላችሁ? አያችሁ? ንጉሥ እኮ ክርስቶስ ነው። ለምንድን ነው ሰዎች መሪዎቹ ነገሥታት የሚባሉት ብሎ ያነሳለ ጥያቄ? ካህን እኮ ሊቀ ካህን መድኃኔዓለም ብቻ ነው። ለምንድን ነው ሰዎች ካህናት የሚባሉት ብሎ ጥያቄ ያነሳለ እንዴ? እና ብርሃን ተብሎ ብርሃናት ካሰኘ፣ ኖላዊ ተብሎ ኖሎት ካሰኘ፣ ቤዛ ኩሉ ዓለም ተብሎ እናቱን ቤዛዊተ ኩሉ ዓለም ቢያሰኛት ምንድን ነው ችግሩ? እስኪ አነጻጽሮ። እመቤታችን ጋር ሲሆን ለምንድን ነው ጉልበተኛው የሚበዛ? ለምንድን ነው ዋይታው የሚበዛ? በጣም ይገርመኛል። ለነገሩ ወደው አይደለም። የድንግል ማርያም ክብር ሲገለጥ ብዙ ሰው ዋይ ዋይ የሚለው የሚጮኸው ስሙ አስፈሪ ስለሆነ ነው። ምኑ አስፈሪ? አንቺ ወግርምት ድንግል ይላታል። አስፈሪዋ ድንግል እመቤታችን ለመናፍቃን ስሙ አስፈሪ ነው። ለአጋንንት ስሙ አስፈሪ ነው። አባ ዘጊዮርጊስ አንቺ ከተወለድሽ ጀምሮ ሰይጣን እረፍት አላገኘም። በአንቺ ታመመ፣ በልጅሽ ተጨነቀ። ከፍጡራን መካከል እንዳንቺ የሚጠላው የለም። እኛ ደግሞ እንደ እመቤታችን የምንወደው የለም። እንደ እመቤታችን የምንወደው የለም።
ቤዛ ኩሉ ዓለም ተብሎ ቤዛዊተ ኩሉ ዓለም ብሎ የባህሪ ስሙን ለእሷ በጸጋ አደላት። ስሟ የተመሰገነ ይሁን። የባህሪ ስሙን ለእሷ በጸጋ አደላት። ኢሳይያስ ማለት መድኃኒት ማለት አይደል እንዴ? ለምንድን ነው እሷ ጋር ሲሆን መከረኛ ጉልበት የሚበዛው? ኢያሱ ማለት መድኃኒት ማለት አይደለ እንዴ? እኔ ቤዛዊት ዓለም መባሉ አይደለም የሚገርመኝ፣ ወላዲት አምላክ መባሏ ነው። እናንተ ከዚህ የበለጠ ክብር የለም። የጸጋ ሁሉ ጉልላት የክብር ሁሉ መደምደሚያ ምንድን ነው ብለህ ከጠየቀኝ መልሶ ወላዲት አምላክ መባል ነው። ቤዛ መባል ከዚህ አንሳል። ወላዲት አምላክ ከመባል በላይ የሚበልጥ ጸጋና ክብር የለም። እኔ እመቤታችን ቤዛ መባሉ አይደለም የሚገርመኝ፣ 9 ወር ከ5 ቀን ቅዱስ አማኑኤልን በሆዷ መሸከሟ ነው። ይሄ ነው የሚያስደንቀው። ድንግል ማርያም ቤዛችን ናት። ምናችን ናት? ድንግል ማርያም ቤዛችን ናት። የሁላችሁ እንግዳ ትምህርት ስትሰሙ፣ እንግዳ ትምህርት ከሰማችሁ ሳትጨናነቁ፣ ግራ ሳትጋቡ፣ ሳትደነግጡ ሊቃውንቱ ምን አሉ ብሎ ማሰብ ያስፈልጋል። ቶሎ ብሎ ሊመጣላችሁ የሚገባው ሐሳብ ቅዱስ ቄርሎስ ምን አለ? እንግዳ ትምህርት ከሰማችሁ በእኛ ቤተ ክርስቲያን በተለይ ማለት ነው። ቅዱስ ቄርሎስ ምን አለ? ዮሐንስ አፈወርቅ ምን አለ? ቅዱስ ያሬድ ምን አለ የሚለውን መስማት፣ ከነሱ አስተምሮ የተለየ ከሆነ ጤናማ አይደለምና አለመቀበል። ቅዱስ ያሬድ ቤዛ ናት ብሎ ነግሮኝ ዛሬ የሆነ ሰው ተነስቶ ማርያም ቤዛ አይደለችም ካለኝ እኔ አልሰማው።